እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። ሰዎች ብፁዕ ወቅዱስ ስለተባሉ ቅዱስ ናቸው ማለት አይደለም። በትውልዳችን በክርስቶስ ቤተክርስቲያን ውስጥ በከፍተኛ ሁኔታ አስጊም አስፈሪም አስደንጋጭም በሆነ መልኩ የቅድስና ጉድለት አለ። ቅድስና የመጽሐፍ ቅዱሳችን አውራ ርዕስ ነው። ከዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ብናነበው ብናጠናው ብንመረምረው ይሄንን ቃል እጅግ በጣም ለቁጥር በሚያታክት መጠን ተጽፎ እናገኘዋል። ተቀደሱ ተብሎ ስለተጮኸ ይመጣል ወይ? በፍጹም። እኔና እናንተስ እንደው ለመቀደስ ጥረት ስላደረግን እናገኘዋለን ወይ? በፍጹም። መጽሐፍ ቅዱስ ስለ ቅድስና የሚያስተምራቸው መሰረታዊ ነገሮች አሉ። ብዙ ጊዜ አይነሱም። እንዳልኳችሁ ብዙ ጊዜ ተቀደሱ የሚለው ጩኸት ነው ከመድረክ የሚመጣ። ከዚያ የሚጀምር ስለሆነ ቅድስና ሲባል የሚመጡልን ነገሮች አሉ፣ የተማርናቸው ነገሮች። ይህንን አለመንካት፣ ይህንን አለመናገር፣ ይህንን አለማሰብ፣ ይህንን አለማድረግ አይደል እንዴ? ከድርጊቶች ጋር የተያያዙ ብዙ ነገሮች ይመጡልናል በቀጥታ። አንዳንድ ጊዜ ከአለባበስ ጋር፣ አንዳንድ ጊዜ ከንግግር ጋር፣ አንዳንድ ጊዜ ከቦታዎች፣ ከብዙ ነገር ጋር ተያይዞ ቅድስና ወደ አይምሯችን። ቅድስና ምንድን ነው? ቅዱስስ ማን ነው? መቀደስስ ምን ማለት ነው? ብዙ ሃይማኖታዊ የቅድስና ስርዓቶች አሉ። በየሃይማኖቱ አሉ። ለአንዳንዱ መታጠብ ነው፣ ለአንዳንዱ መስዋዕት ማቅረብ ነው፣ ለአንዳንዱ መጾም ነው፣ ረጅም ቀሚስ መልበስ ነው፣ ብዙ አይነት ነው በየሃይማኖት። ነገር ግን መጽሐፍ ቅዱስ የሚለው ትክክለኛው እውነተኛው ቅድስና ምን ይመስላል? ምንድን ነው? እዚህ ጋር ቅዱስ አለ፣ እዚህ ጋር የተቀደሰ አለ፣ እዚህ ጋር ቅድስና አለ አይደለም የሚለው። ካንተ በቀር ቅዱስ የለም፣ በሰማይ በምድር ከምድር በታች የለም። ስለዚህ ቅዱስ አንድ ብቻ ከሆነ፣ ቅድስና ያለው አንድ ቦታ ብቻ ከሆነ፣ ከሱ ውጪ ቅድስናን መፈለግ ከንቱ ልፋት፣ ከንቱ ድካም ነው። የቅድስና ትርጉሙ እንዲገባችሁ እየጣርኩ። አንደኛ ቅዱስ ማ ብቻ ነው? እግዚአብሔር ብቻ ስለሆነ ቅድስና፣ ቅዱስ ከመቀደስ የሚለውን ነገር ለማወቅ እግዚአብሔርን ማወቅ ግድ ይላል። የዘመናችን ትልቁ ተግዳሮት የክርስትና የወንጌላውያን እምነት፣ የክርስቶስ ቤተ ክርስቲያን፣ የእግዚአብሔር መንግሥት ትልቁ ተግዳሮት ምን እንደሆነ ታውቃላችሁ? ሌሎቹን መምሰላችን። ይቅርታ፣ እሁድ 4 ሰዓት ላይ ቸርች እንመጣለን፣ ልዩ ነን። ዕቃ ሲወድቅ በኢየሱስ ስም እንላለን፣ እንለያለን። ምግብ ሲቀርብ እንላለን። አንዳንድ ዌተሮች ምግብ አቅርበው ዞር ሲሉ ስንል ሲያዩ ምን አገኘህበት ምናምን ይላሉ። አንዳንድ ነገሮችን በማድረግ ምንድንን መዝሙር እንሰማለን። የሆነ ችግር ሲፈጠር በኢየሱስ ስም ምናምን እንላለን። አንዳንድ መለያዎች ወገኖቼ፣ በዚህ ከሆነ የምንለየው በጣም ተታለን። እንደ መመሳሰል አደገኛ ነገር የለም። ሌሎች ሰዎች፣ እግዚአብሔርን የማያውቁ ሰዎች፣ ክርስቶስ የሌላቸው ሰዎች፣ ዳግም ያልተወለዱ ሰዎች፣ መንፈስ ቅዱስ ያልተሞሉ ሰዎች፣ የእግዚአብሔር ቃል የሌለባቸው ሰዎች እንደሚኖሩት የምኖር ከሆነ ተራ ሰው ነኝ። የዜግነት መብቴ ተከበረ፣ ነገር ግን ቅዱስ አይደለም። የተለየን እንድንሆን ተጠርተናል። ምዕራፍ 2 ቁጥር 2ን ታወጣላችሁ። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። ቅድስና የመጽሐፍ ቅዱሳችን አውራ ርዕስ ነው። ከዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ብናነበው ብናጠናው ብንመረምረው ይሄንን ቃል እጅግ በጣም ለቁጥር በሚያታክት መጠን ተጽፎ እናገኘዋለን። ቅዱስ፣ ቅድስና፣ መቀደስ፣ የተቀደሰ ወዘተ በሚሉ ግሶች ይህንን ቃል እናገኛለን። ይህንን ርዕስ ስናነሳ አውቃለሁኝ በዚህ ዘመን በጣም ፖፕላር ርዕስ አይደለም። ምናልባት የመጣስ ምናምን፣ የመጠርመስ፣ የመገልበጥ፣ የመሻገር ወይም ደግሞ የመጨመር፣ የመብዛት ወይም ወዘተርፍ አይነት ርዕሶች ቢሆኑ ሰዎች ቀልባቸውን እንደሚስባቸው ገምታለሁ። ቅድስና ትንሽ ኦልድ ፋሽን፣ ጊዜው ያለፈበት አይነት ተደርጎ ይቆጠራል። ሆኖም ግን በትውልዳችን በክርስቶስ ቤተ ክርስቲያን ውስጥ በከፍተኛ ሁኔታ አስጊም አስፈሪም አስደንጋጭም በሆነ መልኩ የቅድስና ጉድለት አለ። ይህ ፈጽሞ ልንለውጠው፣ ልንሽረው፣ ልንቀይረው የማንችለው የእግዚአብሔር አርማ ነው። እግዚአብሔር ቅዱስ ነው። ከሕዝቡም ደግሞ ቅድስናን ይፈልጋል። ነገር ግን እንዴት ነው ቅድስና ሊገኝ የሚችል? ተቀደሱ ተብሎ ስለተጮኸ ይመጣል ወይ? በፍጹም። እኔና እናንተስ እንደው ለመቀደስ ጥረት
ስላደረግን እናገኘዋለን ወይ? በፍጹም። መጽሐፍ ቅዱስ ስለ ቅድስና የሚያስተምራቸው መሰረታዊ ነገሮች አሉ። ብዙ ጊዜ አይነሱም። እንዳልኳቸው ብዙ ጊዜ ተቀደሱ የሚለው ጩኸት ነው ከመድረክ የሚመጣ ካለም። ቅድስና ሲባል እኛ ተወልደን ባደግንበት ሃይማኖት፣ ባህል፣ ስርዓት ከዚያ የሚጀምር ስለሆነ ቅድስና ሲባል የሚመጡልን ነገሮች አሉ፣ የተማርናቸው ነገሮች። ይህንን አለመንካት፣ ይህንን አለመናገር፣ ይህንን አለማሰብ፣ ይህንን አለማድረግ አይደል እንዴ? ከድርጊቶች ጋር የተያያዙ ብዙ ነገሮች ይመጡልናል በቀጥታ። አንዳንድ ጊዜ ካለባበስ ጋር፣ አንዳንድ ጊዜ ከንግግር ጋር፣ አንዳንድ ጊዜ ከቦታዎች፣ ከብዙ ነገር ጋር ተያይዞ ቅድስና ወደ አይምሯችን ይመጣል። የእግዚአብሔርን እውነት ለመማር መጀመሪያ የተማርነውን አለመማር መቻል አለብን። አንድን ነገር ለርን ለማድረግ ለመማር መጀመሪያ ከዚህ ቀደም የተማርነውን የተሳሳተ ነገር አንለርን ማድረግ አለብን ይላሉ። የእግዚአብሔርን እውነት ለመማር ከዚህ ቀደም የተማርነውን የተሳሳተ ነገር አለመማር ወይም ደግሞ ድሊት ማድረግ መቻል አለ። ያ ደግሞ የሚሆነው ትክክለኛ ነገር መጥቶ ቦታውን ሲይዝ። ቅድስና ምንድን ነው? ቅዱስስ ማን ነው? መቀደስስ ምን ማለት ነው? ብዙ ሃይማኖታዊ የቅድስና ስርዓቶች አሉ። በየሃይማኖቱ አለ። ለአንዳንዱ መታጠብ ነው፣ ለአንዳንዱ መስዋዕት ማቅረብ ነው፣ ለአንዳንዱ መጾም ነው፣ ረዥም ቀሚስ መልበስ ነው፣ ብዙ አይነት ነው በየሃይማኖት። ነገር ግን መጽሐፍ ቅዱስ የሚለው ትክክለኛው እውነተኛው ቅድስና ምን ይመስላል? ምንድን ነው? ወገኖቼ የምነግራችሁ ይሄንን ነው። አናውቀው፣ አታውቁትም፣ ማንም አያውቀው። ለምን? ምክንያቱም ምድር ላይ የለም፣ በሰው ዘንድ የለም። ከአባቶቻችን ሲወርድ ሲዋረድ የመጣ አይደለም። በታሪክ በባህል በምን የወረስነው አይደለም። ሰዎች ብፁዕ ወቅዱስ ስለተባሉ ቅዱስ ናቸው ማለት አይደለም። በአንደኛ ሳሙኤል ቅድም ባነበብነው ምዕራፍ 2 ቁጥር 2 ላይ ሐና ስትዘምር በጣም የሚገርም ነገር ነው የተናገረችው። ምንድን ነው ያለችው? ካንተ በቀር ቅዱስ የለም፣ ከእግዚአብሔር በቀር ቅዱስ። ወገኖች የመጀመሪያው መነሻችን መሆን ያለበት ቅድስናን ለማወቅ ስንፈልግ ይሄንን እዚህ ጋር ቅዱስ አለ፣ እዚህ ጋር የተቀደሰ አለ፣ እዚህ ጋር ቅድስና አለ አይደለም የሚለው። ካንተ በቀር ቅዱስ የለም፣ በሰማይ በምድር ከምድር በታች የለም። ስለዚህ ቅዱስ አንድ ብቻ ከሆነ፣ ቅድስና ያለው አንድ ቦታ ብቻ ከሆነ ከሱ ውጪ ቅድስናን መፈለግ ከንቱ ልፋት ነው፣ ከንቱ ድካም ነው። እኔና እናንተ ሰርተን የምናመጣው ነገር አይደለም። አንደኛ፣ ሁለተኛ፣ ሶስተኛ ተብሎ 7 መንገዶች ለቅድስና ምናምን ተብሎ የሚመጣ ነገር አይደለም። ድርጊትም አይደለም ወገኖቼ። እግዚአብሔርን እስካላወቅን ድረስ ልናቀው የማንችለው ነገር፣ ምክንያቱም ከእግዚአብሔር ውጭ ስለሌለ። ስለዚህ ቅድስና እኛ የምናስበው ነገር አለመሆኑን ማወቅ አለብን። እግዚአብሔር ቅዱስ ነው ስንል ቅድስና መቀደስ የሚገኘው እሱና እሱ ጋር ብቻ ነው እያለን፣ ስለዚህ አድሚት ከማድረግ ከመቀበል ብንጀምር አይሻልም? ቅድስና ምን እንደሆነ አላውቅም ከሚለው መነሳት አለም። እኔ የማስበው፣ እኔ የምገምተው፣ እኔ የሚመስለኝ ነገር አይደለም። ቃሉ ቁልጭ አርጎ ነግሮኛል፣ ግልጽ አርጎ አሳውቆኛል። ከእግዚአብሔር በቀር ቅዱስ የለም ስለተባለ ቅድስናን የማውቀው ማጋ ስደርስ ብቻ ነው፣ እግዚአብሔር ጋር ስደርስ ብቻ ነው። ቅድስናን የምተዋወቀው ማንን ስተዋወቅ ብቻ ነው፣ እግዚአብሔርን። ቅድስናን የምነካው ማንን ስነካ ብቻ ነው፣ እግዚአብሔርን ስነካ ብቻ ነው። የሌለን ነገር ለመተዋወቅ መሞከር የለብንም። ምድር ላይ የለም፣ በሰው ዘንድ የለም፣ በሃይማኖቶች ውስጥ የለም፣ በምን ውስጥ የለም። ያለው አንድ ቦታ ብቻ ነው፣ እርሱም እግዚአብሔር። እግዚአብሔር ቅድስና ያለው ሳይሆን እሱ ቅዱስ ነው፣ ማንነቱ ነው። ስለዚህ አንድ ነገር በጣም አስረግጠን እንለፍ። ቅድስናን ለማወቅ መፍትሄው እግዚአብሔር ጋር መድረስ፣ እሱን በትክክል ማወቅ ነው። ምን ማለት ነው ቅዱስ ማለት? አሁንም ቅዱስ ሲባል ቶሎ የሚመጡልን ነገሮች አሉ። መንጻት አይደለ? ቅዱስ ማለት ንጹህ መሆን፣ በአስተሳሰብ፣ በግብረገብ፣ በአካሄድ፣ በአነጋገር፣ በአኗኗር አይደለ እንዴ? አዎ ነው። ቅድስና ይሄ ነው። ቅድስና እነዚህን ኢንቮልቭ ያደርጋል። ግን ዋነኛ የቅድስና የቃሉ ትርጉም ይሄ አይደለም። ካዳውሽ የሚለው የዕብራይስጡን ቃል ስንመለከት ቅዱስ፣ መላእክቱ እግዚአብሔርን ሲያመልኩ ቅዱስ 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 የሚሉት ካዳውሽ ቅዱስ የሚለውን ስንመለከት ወገኖቼ የሚሰጠን ትክክለኛ የመጀመሪያ ትርጉም የቅድም ያልኳቸው ነገሮች አይደሉም ማለት ሳይሆን፣ ግን ዋነኛው ትርጉም የተለየ ማለት ነው። ልዩ ልዩ አይነት፣ ለየት ያለ ሌላ ማለት ነው። ብዙ ባሉበት ከነዚያ በማንነቱም በባህሪውም በአስተሳሰቡም በአናኗሩም በአሰራሩም በአደራረጉም የተለየው ምን ተብሎ ይጠራል? ቅዱስ ይባላል። ምን ስለሆነ? ከሌሎቹ የተለየ። ብዙ ጊዜ
ይህንን ልብ አንለውም። እግዚአብሔርን ቅዱስ ስንል ምን ማለታችን እንደሆነ ልንገራችሁ። አማልክት የሚባሉ አሉ የሉ? ከጥንት ዘመን ጀምሮ አይደል እንዴ? አማልክት የሚባሉ አሉ። በተለይ በብሉይ ኪዳን ዘመን ስንመለከት በምድር ላይ የነበሩ አሕዛብ ሁሉ የየራሳቸው ምኖች አሏቸው፣ አማልክት አሏቸው። አማልክት የሌለው ህዝብ የለም። ያው እንደምታውቁት ሁሉም አማልክቱን ሰርቶ ነው፣ ቀርጾ ነው፣ በምናቡ በሐሳቡ ያለውን ይህን ይመስላል ብሎ ያለውን ነው። አምላክ ሲሰራ ሁልጊዜ አንድ ነገር ልንገራቸው። አሕዛብ አማልክትን ክሬት ሲያደርጉ ያውም ደግሞ እግዚአብሔር ሳይሆኑ የፈጠራቸው ሰዎች የፈጠሯቸው ነው እና ሲፈጥሩ ከምንድን ነው የሚነሱት ካላችሁኝ ከፍርሃት ነው የሚነሱት። በዚህ ዓለም ላይ ሲኖሩ የሚፈሯቸው ነገሮች አሉ። የሚፈሯቸውን ነገር የሚፈሯቸው እንዲህ ዝም ብለው ለመፍራት አይደለም፣ ስለሚያስፈሩ ያስፈራሉ። ለምሳሌ እስቲ የሚያስፈሩ ነገሮችን እናስብ። መካከለኛው ምስራቅ ወይም የቀድሞ ዓለም በሜዲትራኒያን ባህር ዙሪያ ነው አይደል ያለው። ለምሳሌ በባህር ላይ በመርከብ በምን ይሄዳሉ? ምን ይነሳል? ማዕበል ይነሳል። ሜዲትራኒያን ደግሞ በጣም ከባድ ማዕበል፣ በጣም ከባድ ባህር ነው፣ ታላቁ ባህር የሚባለው እና አንዳንድ ጊዜ ድንገት ይነሳና ያኔ ሜትሮሎጂ የለም ምን የለም ድንገት ይነሳና መናወጥ ይሆናል። መርከቡን ይሰባብራል፣ ምን ይላል፣ ይገለባብጣል፣ ይፈሩታል። ስለዚህ ከዚህ የሚያድነን አምላክ ብለው አማልክት ይቀርጻል። ለምሳሌ የጥንት ፓለስቲኒያንስ ዳጎን ብለው ቀርጸዋል። ዳጎን የምን ውሃ ነው? የምን አምላክ ነው ካላችሁኝ የባህር የውቅያኖስ ወይም የማዕበል። ቅርጹ ምን አይነት ነው ካላችሁኝ ከላዩ ሰው የሚመስል ሆኖ ከስሩ ግን እንደ አሳ ነው። ለዚህ ነው ሲያስቀምጡት በደንብ መቆሚያም መቀመጫም ስለሌለው የወደቀ አስር የተሰበረው። ያኔ ዳጎን ተሰበረ። የአሳ ቅርጽ ነው ከታች ያለው ዳጎን። ግን ምንድነው ያንን ያመጣው? ያንን እንዲያስቡ ያደረጋቸው ማዕበሉ ነው። ለምሳሌ አንድ በጣም የሚያስፈራቸው ነገር ምንድነው? በወቅቱ የዝናብ አለመዝነብ ነው። ምክንያቱም አግሪጌሪያን ወይም በእርሻ የሚተዳደር ህዝብ ስለሆነ የዛን ዘመን ህዝብ ዝናብ በጊዜው ቀረ ማለት አለቀ። ከባድ ነገር፣ ድርቅ ነው፣ ረሃብ ነው፣ ሞት ነው፣ እልቂት ነው። ስለዚህ ያንን ሲፈሩ ማን ነው የሚያዘንብልን በሰዓቱ የሚለውን ሲያስቡ ባኦል ብለዋሉ። ባኦል የፈርቲሊቲ ወይም ደግሞ የዌዘር ላክ ተብሎ ነው የሚጠራው። እንዲህ ያላችሁ ካላችሁ ለምሳሌ በጣም የሚፈሩት ነገር ጦርነት ነው። በቃ ጦርነት፣ አንድ ኃያል ይነሳል፣ ጦርነት ይመጣል፣ ድምጥማጡን ያጠፋል፣ ያፈራርሳል፣ ይገነጣጥላል፣ ይማርካል፣ ይገላል፣ ጦርነት ይፈራሉ። ስለዚህ ጦርነት እንዳይመጣ ከመጣም ድል እንዲያደርጉ የሚረዳቸውን አማልክት ማሰብ ጀመሩ። አሽታሮት። ከዛ በኋላ የፍቅር፣ የጥላቻ፣ የሞት፣ የፀሐይ፣ የተለያዩ አማልክቶችን ፈጠሩ። ስለዚህ ዓለሙ ሁሉ በምን የተሞላ ነው? በአማልክት የተሞላ ነው። ሁሉም የየራሳቸው ምስሎች አሉ። አማልክት ያልነበረው ህዝብ ወይም ኤትኒክ ግሩፕ አንድ ላይ ተሰብስበው የሚኖር ቋንቋ ያለው ባህል ያለው እኛና እነሱ የሚል ህዝብ አልነበረም በምድር ላይ። እውነተኛው አምላክ እግዚአብሔር ግን ለአባቶቻችን ተገለጠ። ሁሉ ጣዖትን በሚያመልኩበት ጣዖትን ከሚያመልኩ የጨረቃ አምላክን ያመልኩ ከነበረ ቤተሰብ እግዚአብሔር ለአብርሃም ተገለጠለትና እኔ ወደ ማሳይ ወደ ማንኛው ምድር ውጣ ብሎ እግዚአብሔር ተናገረው። እነዚህ እግዚአብሔር የተገለጠላቸው አባቶቻችን ጌቶች እኮ ናቸው። ዓለሙ ሁሉ የራሱ አማልክት ምን አሉ? እግዚአብሔር ቅዱስ ነው። ምን ማለት ነው? ከነዚህ ሁሉ አማልክት ከሚባሉት የተለየ ነው። ሃሌሉያ! ምንድን ነው? እስቲ ጮክ ብላችሁ በሉት። ምንድን ነው? የተለየ ነው ማለት ራቅ ብሎ የተቀመጠ ነው ማለት አይደለም። ልዩ ነው። ከኔ ጋር ጮክ ብላችሁ በሉ። ቅዱስ ማለት ልዩ ማለት ነው። ዲፍረንት አዘር እንደምንለው በእንግሊዝኛው ልዩ፣ ለየት ያለ፣ የተለየ፣ ሌላ፣ ሌሎቹን የማይመስል፣ ሌሎቹም የማይመስሉት ልዩ። ወገኖቼ ልንገራችሁ፣ እግዚአብሔር ልዩ ነው። ልዩ ነው። የሚመስለው አንተ ከአማልክት መካከል ልዩ ነህ፣ የሚመስልህም የለም። ቆይ ከማንስ ጋር ታስተያዩኛላችሁ? ከማንስ ጋር ታነጻጽሩኛላችሁ ብሎ ይላል እሱ ራሱ። ልዩ ነው ማለት ቅዱስ ነው። እነሱ እንደሚያስቡ አያስብም። እነሱ እንደሚናገሩ አይናገርም። እነሱ እንደሚያደርጉ አያደርግም። እነሱ እንደሚኖሩ አይኖርም። እነሱ እንደሚጠፉ አይጠፋም። እነሱ እንደሚሞቱ አይሞትም። እነሱ እንደሚቆጡ አይቆጣም። እነሱ እንደሚሆኑት አይሆንም። እነሱ እንደሚፈርዱት አይፈርድም። ልዩ ነው። በሁሉ ነገሩ ልዩ። አሁን ቅዱስ ወይም የሚለው መቀደስ ወይም ቅድስና የሚለው ቃል እየገባችሁ ያለ ይመስለኝ። ቅዱስ ማለት ልዩ ማለት ይሄ ቅዱስ እግዚአብሔር፣ ይሄ ልዩ እግዚአብሔር መቀደስ ይወዳል። መቀደስ ሲባል ምን ማለት መሰላችሁ? የሆነ ነገር መቀባት፣ የሆነ ነገር ማድረግ፣ የሆነ ነገር እንትናም ብቻ አይደለም። ፕሮሰስ ሊኖረው ይችላል፣ ሂደት ሊኖረው ይችላል። ግን ዋናው እንዲገባን የምፈልገው መቀደስ ይወዳል ማለት መለየት ይወዳል። መለየት ሲባል ከውስጥ ከመካከል አውጥቶ ለብቻ ማድረግ አይደለም፣ ልዩ ማድረግ። ምን ማድረግ ይወዳል? ልዩ ማድረግ። ምሳሌ ብዙ ጥቁር ዕቃዎች ባሉበት አንዳንድ ፒክቸር ላይ ታችሁ እንደሆነ መሀል ላይ አንድ ነጭ ይኖራል፣ ወይም ደግሞ መሀል ላይ አንድ ቀይ ይኖራል። የተለየ ልዩ
በፍጹም እነዛን የማይመስል እነዛም የማይመስሉት የተለየ። ስለዚህ መጽሐፍ ቅዱስን ስንመለከት እግዚአብሔር ምን ሲያደርግ የምናየው? ሲለይ ነው የምናየው አይደል እንዴ? ለምሳሌ ቀኖች አሉ አይደል? ስንት ናቸው የሳምንቱ ቀናት? 7 አይደል እንዴ? ከዛ በላይ እግዚአብሔር አንደኛውን ቀን ምን አደረገ? ለየውና ቀደሰው ይላል። በቃ አሉ እኮ ቀኖች አሉ። እሁድ አለ። አሃዱ ማለት ነው በግዕዝ ታውቃላችሁ። አሃዱ ማለት ነው እሁድ ማለት። አረብኛ የምትችሉ ካላችሁ አሃድ ማለት እሁድ ማለት። ምክንያቱም ስንት ብሎ ነው የሚጀምረው ቀኑ? አንድ ብሎ አለ የሚጀምረው። ስለዚህ አሃድ ወይም አሃድ እሁድ። ከዛ በኋላ የእያንዳንዱን አልተነትንላችሁም ጊዜ ስለሌለኝ፣ ግን እያለ ይቀጥልን። አንድ ብሎ የጀመረው ስንት ብሎ ይጨርሳል? 7 ብሎ ይጨርሳል። ሸባት ማለት ነው። ሸባት ሰንበት የምንለው 7 ማለት ነው። እነሱ ሸ ይላሉ፣ እኛ ሰ እንላለን። ሸባት 7 አለቀ። ስለዚህ እግዚአብሔር አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን፣ አምስተኛ ቀን፣ ስድስተኛ ቀን አለና ሰባተኛውን ቀን ምን አረገው? ቀደሰው ሲል ምን ማለት ነው? በቃ እንደ እሁድ አይደለም፣ እንደ ሰኞ አይደለም፣ እንደ ማክሰኞ አይደለም፣ እንደ ሮብ አይደለም፣ የተለየ ቀን ነው ብሎ እግዚአብሔር ቀደሰ። ከዛ በኋላ ስንመለከት ዘጸአት ምዕራፍ 1 ላይ መታችሁ ስታዩ ሙሴ የአማቱን የዮቶርን በጎች እያሰማራ በኮሬብ ተራራ ላይ በወጣበት ጊዜ ቁጥቋጦ አየ አይደለ? በእሳት ምን ሲሆን ሲነድ፣ ላዩ ላይ እሳቱ ሲነድ ነገር ግን ሳይቃጠል አየና ይህ ድንቅ ነገር ምንድን ነው አለ። ከተፈጥሮ ውጭ የሆነ ነገር ነው። የምድረ በዳ ደረቅ ቁጥቋጦ እሳት ካገኘው ብው ነው፣ አመድ ነው የሚሆነው። ነገር ግን ይሄ እሳቱ ይነዳል፣ ነገር ግን አይቃጠልም። ምንድን ብሎ ሊያይ ቀረበ። ያን ጊዜ ቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። እነሆኝ አለ። እኔ የአባቶች አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ። እነሆ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ። ስለዚህ ያንን ግራውንድ፣ ያንን መሬት፣ ያንን ቦታ ምን አደረገው ማለት ነው? ቀደሰው። ምን ማለት ነው? ከሌሎች ቦታዎች ሁሉ ያ ቦታ ምንድን ነው? የተለየ አደረገው። ብዙ ጊዜ ስለዛ ቦታ ልብ አንልም፣ አትኩረን አናየም። ታውቃላችሁ ከ40 ዓመታት በኋላ እግዚአብሔር የእስራኤልን ልጆች ከግብፅ ምድር ከባርነት ቤት በተዘረጋች ክንድና በጸናች እጅ አውጥቶ በምድረ በዳ መርቶ ሕግን የሰጣቸው እዛችው ቦታ ላይ ኮሬብ ተራራ። እሱ የሄደበት መንገድ በዛ በሌላ በመንገድ ነው። እስራኤል ልጆች ግን በኤርትራ ባህር ተሻግረው እዛው ተራራ ላይ እዛ ቁጥቋጦ እሳት የነደደበት ቦታ ላይ ነው እግዚአብሔር ተገልጦ። ያ ተራራ የሲና ተራራም ይባላል፣ የኮሬብ ተራራም ይባላል። ሁለት ስሞች ነው ያለው። ምን አደረገው እግዚአብሔር? ለየው። ከዛ በኋላማ ምኑን ልንገራችሁ? እግዚአብሔር የእስራኤልን ልጆች ከግብፅ ምድር ሲያወጣ ዘጸአት 19 ላይ ምንድን ነው ያለው? እነሆ በንስር ክንፍ ተሸከምኳችሁ፣ ከባርነትም ቤት ከምድጃ እሳት ከግብፅ ምድር ምን አረግኳችሁ? አወጣኋችሁ፣ ወደ ራሴም አመጣኋችሁ፣ በንስርም ክንፍ ተሸከምኳችሁ። አሁንም እናንተ ለእኔ ቅዱስ ሕዝብ ምንድናችሁ አለ እግዚአብሔር? ቅዱስ ሕዝብ፣ ለርስቴ የተለየ ወገን ናችሁ ብሎ ተናገራቸው። ስለዚህ እግዚአብሔር ምን አረ ቅዱስ ሕዝብ ሲል እስራኤል ቅዱስ ነው ስንል የሆነ ላዩ ላይ የሚያበራ ነገር ነበረው፣ ክብ ነበረው ማለት ነው ወይስ የሚለብሱት የሆነ የተለየ አይነት እንትን ነበራቸው? ኮላር ነበራቸው ወይም ቀሚስ ነበራቸው? ምንድን ነው ብለን ካልን ወገኖቼ ምንድን ነው? ዓለም ላይ ካለው ሕዝብ በሙሉ ለየት ያሉ አደረጋቸው። አሜን። ልዩ አደረጋቸው። በቃ የማይመሳሰሉ በአስተሳሰባቸውም፣ ባነጋገራቸውም፣ ባካሄዳቸውም፣ ባደራረጋቸውም ሁሉ የተለዩ አደረጋቸው። ከዛማም ስንቱን ልንገራችሁ። በምድረ በዳ እኮ የእስራኤል ልጆች ሲጓዙ ወደ 600,000 አባወራ እንደነበረ ነው የሚገመተው። ማለት 600,000 ቤት ሃውስሆልድ 600,000 የዛ ሁሉ ድንኳን አለ። ድንኳን ያን ጊዜ ከቆዳ ነው የሚሰራው፣ ከአስቆጣ ቁርበት፣ ከተለያየ ከምናምን ቁርበት ነው የሚሰራው። 600,000 ድንኳኖች ባሉበት መካከል እግዚአብሔር ለሙሴ በተራራ ላይ አሳይቶ አንድ ቤት፣ አንድ መቅደስ ምን አድርግልኝ ስራልኝ አለው። ከዛ በኋላ ያ መቅደስ ተሰራ። ያ መቅደስ የተሰራው በእናቱ ከሌ ቤት፣ በእነ ወይዘሮ ከሌ ቤት አይነት አይደለም። በተራራ ላይ ባሳየው ምሳሌ ታደርገው ዘንድ ተጠንቀቅ ብሎ ልዩ ቤት ነው ያሰራው። ደግሞ ማንም ተራ አናጺ አይደለም የሰራው። የእግዚአብሔር መንፈስ የነበረባቸው እነ ባስቤል እና ሌሎችም ረዳቶች ሆነው ምን አደረጉ? ያ ቤት ተሰራ። ቤት ነው፣ አዎ ቤት ነው። ነገር ግን ልዩ ቤት ወይም ቅዱስ ቤት፣ ቅዱስ ቤተ መቅደስ እንደ ሌሎቹ ቤቶች ሁሉ ከቀይ በግ እና ካስቆጣ ቁርበት ነው የተሰራው ከውጭ ስታዩት፣ እና መካከል ነው ያለው። በነዛ ድንኳኖች ሁሉ መካከል ግን ልዩ ቤት ነው። ምን አለው? ቀደሰው እግዚአብሔር። ሃሌሉያ። ስለዚህ ቅዱስ ቤተ መቅደስ ሆነ። ምን ማለት ነው? የተለየ ነው። በፍጹም የተለየ ነው ወገኖቼ። በእስራኤል በጣም ብዙ የወይራ ዘይት በየቤቱ አለ። ነገር ግን አንደኛውን ብቻ እግዚአብሔር ወሰደና ምን አደረገው? ቀደሰው፣ ለየ፣ የተለየ አደረገው። ቅብአ ቅዱስ እንለዋለን። በየቤቱ እኮ ዕቃ አለ። ሰው በሚኖርበት ማንደጃ አለ፣ መቆስቆሻ አለ፣ መኮስተሪያ አለ፣ ምናምን ምጣድ አለ፣ ቶፋ አለ፣ አፍላል አለ፣ ምንቸት አለ፣ ድስት አለ፣ ሁሉ ነገር አለ። እነዚህ ነገሮች ሁሉ መቅደስ ውስጥ አሉ። ግን ምን ተባሉ? የተለዩ ሆኑና ንዋየ ቅድሳት ተባሉ። ንዋየ ቅድሳት ወይም ቅዱስ ዕቃዎች ናቸው። እዚህ ላችኋል። የእስራኤል ልጆች ወደ ባቢሎን ከተማረኩ በኋላ ብልጣሶር የሚባለው የናቡከደነጾር ልጅ አንድ ወቅት በጣም በእግዚአብሔር ላይ መላገጥ ስለፈለገ ምን አደረገ? እነዛን የተማረኩትን የቤተ መቅደሱን ዕቃዎች፣ የወርቁን፣ የብሩን፣ የምናሱን ዕቃዎች አምጡልኝ ብሎ ምን ማድረግ ጀመረ? መጠጣት አይደለ እንዴ? ያን ጊዜ ነው እንዴት እጅ በታ መጻፍ የጀመረችው። እጅ ብቻ ግድግዳ ላይ ጻፈች። ማንም ሊያነበው አልቻለም። ያው ዳንኤል ተጠራ፣ መጣ፣ አየ። ማኔ ቴቄል ፋሬስ የሚል
በዛ ምሽት ያዕቆብ የባቢሎን መንግስት ለአንዴና ለመጨረሻ ጊዜ ፈረሰ። ምን ስላደረገ ነው? ቅዱሳት ነዋይ ወይም ነዋይ ቅዱሳት የሚባሉትን ስላቃለለ ነው። ለምን? እነዛ ዕቃዎች እኮ እንደ ማንኛውም ቤት ዕቃ እንዲያውም እሱ ቤተ መንግስት ውስጥ ከሱ የሚበላልጡ ያማሩ የደመቁ የከበሩ ዕቃዎች አሉ። ነገር ግን ያ ምን ሆኗል? እግዚአብሔር ለይቶታል፣ ቀድሶ። የቅድስና ትርጉሙ እንዲገባችሁ እየጣርኩ ነው። አንደኛ ቅዱስ ማ ብቻ ነው? እግዚአብሔር ብቻ ስለሆነ ቅድስና ቅዱስ ከመቀደስ የሚለውን ነገር ለማወቅ እግዚአብሔርን ማወቅ ግድ ይላል። ሁለተኛው ነገር ቅዱስ ማለት ምን ማለት ነው ስንል የተለየ ማለታችን ነው። የተለየ ስንል ደግሞ ልዩ ማለታችን። እግዚአብሔር ሕዝብ ይፈልጋል። ከአሕዛብ ወገን ለራሱ ሰዎችን ምን አድርጓል? ወስዷል አለ እንዴ? እና ምን አድርጓል? ቀድሷል። ሃሌሉያ። ልክ ዘጸአት ምዕራፍ 19 ላይ እግዚአብሔር በሙሴ አማካይነት ለእስራኤል ልጆች ተራራ ላይ የተናገረውን ያንኑ ቃል ይወስድና ጴጥሮስ ይላል እንዴ? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። እግዚአብሔር ከእስራኤል ውጭ ወደ አሕዛብ መጥቶ እንትና ምንድነሽ ምንድነ ሳይል ከሁሉም ነገድ፣ ከሁሉም ቋንቋ፣ ከሁሉም ዘር፣ ከሁሉም ሕዝብ ዋጀና ቅዱስ አለ። ምን ማለት መሰላችሁ? አንድ ነገር ቅዱስ ከሆነ ስሙኝ፣ ምን ያሳያል ካላችሁ ሌላ አለ ማለት ነው። ሌሎች ለምሳሌ እግዚአብሔርን ቅዱስ ብለን ስንል ምንድን ነው የሚያሳየን? ሌሎች አማልክት እግዚአብሔር ቅዱስ ነው ስንል ምን ማለታችን ነው? ከነዚህ ሁሉ የተለየ ነው ማለት ነው። እስቲ እኔ ቅዱስ ሕዝብ ነኝ የሚል እጁን ያሳየኝ ከልቡ በመረዳት ከፍ አድርጎት። ኦኬ። ስንበላ እንደ ምንድን ነው? እንደ መላእክት ነው የምንበላው። ስንለብስ እንደ እንትን ነው የምንለብሰው አይደለም። ይገባችኋል? ስንራመድ ትንሽ ከመሬት ከፍ ብለን በአየር ላይ ነው የምንራመደው። ኖ እንደ ሰው ለማድረግ ምን ይገባችኋል? እንደ ሰው የምናደርጋቸው ነገሮች አሉ፣ ግን እንደ ሰው የማንሆናቸው ነገሮች። ለምን? ቅዱስ ሕዝብ ስለሆነ፣ ለየት ያለን ስለሆነ፣ ልዩ ስለተደረገ። ለምሳሌ ሰው ሁሉ ገንዘብ ይወዳል አይወዳል? ገንዘብ ይፈልጋል አይፈልግም? እዚህ ምድር ላይ ሲኖር በዚህ ኑሮ ወድ ሰው ገንዘብ ይፈልጋል አይፈልግም? ደሞዙ ብቻ ይበቃል እንዴ? አይበቃ ይችላል። ስለዚህ ሰው ምን ያደርጋል? ሁኔታው ስለሚያስገድድ ሙስና ውስጥ ይገባል አለ እንዴ? ጉቦ ይቀበላል። ኮራፕትድ የሆነ ምናምን። ሰው ነኝ ኢትዮጵያ ውስጥ ነኝ አይደለህም። ሰው ጉቦ ስለሚቀበል ከተቀበልክ ቅዱስ አይደለህም ማለት የተለየ አይደለህም። አንድ አይነት ነህ። ሰው ነኝ፣ ስጋ አለኝ፣ ስሜት አለኝ፣ ፈተናለሁ፣ እንትን እላለሁ፣ እንትን ውስጥ እገባለሁ። አሜን ባይሆን ደስ ይለኛል። ግን ምን ላድርግ እንግዲህ እነዚህ ነርቮች እኔ ውስጥ ያስቀመጠ እሱ ነው። ሰው ነኝ አይደለህ። ሌሎች እንደሚያመነዝሩ የምታመነዝር ከሆንክ፣ ሌሎች እንደሚያመነዝሩ የምታመነዝር ከሆንሽ ቅዱስ አይደለህ። ለምን? ይገባችኋል? ምክንያቱም ተራ ሰው ነህ፣ ተራ ሰው ነሽ። መብትህ ነው፣ በነገራችን ላይ መብትሽ ነው። ግን ምን አይደለህም። በሉት ምን አይደለሽም። ሰዎች ነርቭህ ላይ ቆሙ፣ በአይን ብሌን መጡብህ፣ እንትን አረጉ፣ አስቆጡ፣ ምን አሉ፣ እንትንን ወሰዱብህ፣ እንትንን አደርጉ፣ እንትንን አታለሉ አይደለ እንዴ? የሀገራችን ተረቶች በሙሉ እኮ ይሄንን አለ የሚነግሩ። ብድር በምንድን ነው? በምድር ነው አይደለ? ወንድ ልጅ ካልተበቀለ ማለት ብዙ ተረቶች አሉ። ወንድ ልጅ ተወልዶ ምን ካላረገ አመልማሎ ስጡት ይፍተል እንደናት ምናምን ይባላል አለ ማለት በቃ መበቀል። ሰው ሁሉም የሚያረጋቸው ነገሮች አሉ አይደለ እንዴ? ሰው ይበቀላል። አንተም የምትበቀል ከሆንክ ተራ ሰው ነህ፣ ቅዱስ አይደለም። እንዲህ ያልኩኝ ብቀጥል ሰው የሚያረገውን ሁሉ የምናደርግ ከሆነን ሰው ብቻ ነን። ሐዋርያ ጳውሎስ ምን ይላል መሰላችሁ? እኔም ወንድሞች ወይ የስጋ እንደመሆናችሁ የስጋ በክርስቶስም ሕፃናት እንደመሆናችሁ በክርስቶስ አይደላችሁም ብሎ አላለም፣ አልካዳቸውም። ግን በክርስቶስ ሕፃናት እንደሆናችሁ ባለቤት ስጋ ደግነቱ ዲያብሎስ አላለም። አትሊስት በክርስቶስ ሕፃናት ነው እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ስጋውያን ናችሁና ወተት ጋትኳችሁ ገና እስካሁን ድረስ አትችሉም። ጠብና ክርክር ስለሚኖርባችሁ ስጋውያን መሆናችሁ አይደለምን? አንዱን የአጵሎስ ነኝ ሌላ የጳውሎስ ነኝ ሲል ሰው ብቻ መሆናችሁ አይደለምን? የዘመናችን ትልቁ ተግዳሮት የክርስትና የወንጌላውያን እምነት፣ የክርስቶስ ቤተ ክርስቲያን፣ የእግዚአብሔር መንግስት ትልቁ ተግዳሮት ምን እንደሆነ ታውቃላችሁ? ሌሎቹን መምሰላችን። ይቅርታ፣ እሁድ 4 ሰዓት ላይ ቸርች እንመጣለን፣ ልዩ ነን። ዕቃ ሲወድቅ በኢየሱስ ስም እንላለን፣ እንለያለን። ምግብ ሲቀርብ እንላለን። አንዳንድ ዌተሮች ምግብ አቅርበው ዞር ሲሉ ስንል ሲያዩ ምን አገኘህበት ምናምን ይላሉ። አንዳንድ ነገሮችን በማድረግ ምንድንን መዝሙር እንሰማለን። የሆነ ችግር ሲፈጠር በኢየሱስ ምናምን እንላለን። አንዳንድ መለያዎች አሉ ወገኖቼ። በዚህ ከሆነ የምንለየው በጣም ተታለን። እንደ መመሳሰል አደገኛ ነገር የለም። ሌሎች ሰዎች፣ እግዚአብሔርን የማያውቁ ሰዎች፣ ክርስቶስ የሌላቸው ሰዎች፣ ዳግም ያልተወለዱ ሰዎች፣ መንፈስ ቅዱስ ያልተሞሉ ሰዎች፣ የእግዚአብሔር ቃል የሌለባቸው ሰዎች እንደሚኖሩት የምኖር ከሆነ ተራ ሰው ነኝ። የዜግነት መብቴ የተከበረ፣ ነገር ግን ቅዱስ አይደለም። የተለየን እንድንሆን ተጠርተን